ተሻሽሎ የቀረበው የመንግስት ሰራተኞች የደሞዝ አዋጅና ልዩ ልዩ ድንጋጌዎች ቁጥር 1353 ምን ይመስላል የሚለውን ጉዳይ እናነሳለን። በተለይ ደግሞ ይህ ሌላኛው ክፍል ነው። ክፍል 3 ነው። አንቀጽ 9 የደሞዝ ስኬል ማስተካከያን በተመለከተ ምን ይላል አዋጁ የሚለውን ጉዳይ በስፋት እናነሳለን። ይህ ዜና ፕላስ ነው። የተለያዩ መረጃዎችን የምንሰጥበት ወቅታዊ ጉዳዮችን ወደ እናንተ የምናደርስበት ነው። እንግዲህ በዚህ የመረጃ ሰዓታችን ይህን ጉዳይ እናነሳለን። ለቻናላችን አዲስ የሆናችሁ ሰዎች ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ ጋብዘናል። የደሞዝ ስኬል ማሻሻያ ዓላማ ከፍተኛ እውቀትና ችሎታ ያለውን ባለሙያ ለመሳብ፣ ለማቆየት፣ ሰራተኛውን ለማትጋት፣ የሥራ ውጤቱን ለማሻሻል የሚያስችል የደሞዝ አከፋፈል ስርዓት ለመወሰን ነው። እናም የመጀመሪያው ነጥብ ይሄ ነው። ሁለተኛው ደግሞ ኮሚሽኑ የመንግስት ሰራተኞች የደሞዝ ስኬል ማሻሻያም ወይም ደግሞ ማስተካከያም የመንግስት የፋይናንስ አቅም፣ የህዝቡን አጠቃላይ ኑሮ ሁኔታም፣ የዋጋ ደረጃዎች፣ ግሽበትና አግባብነት ያለውን ሌሎች ሁኔታዎች ባገናዘበ መንገድ በየጊዜው እያጠና ለሚኒስትሮች ምክር ቤት አቅርቦ ያስወስናል። መመሪያ በማውጣት አፈጻጸሙን ይቆጣጠራል፣ ይወስናል። እንዲሁም ደግሞ ለሰራተኞች በተገቢ ሁኔታ መድረሱን ይቆጣጠራል። ይህ ሁለተኛውና ወሳኙ ነጥብ ነው። ሶስተኛው ደግሞ በተለይ ከዚህ ጋር በተያያዘ የደሞዝ ስኬል ለእያንዳንዱ የስራ ደረጃ መነሻ፣ ከፍተኛ፣ መድረሻ ደሞዝ እንዲሁም በየጊዜው የሚደረገውን የደሞዝ ጭማሪ የሚያመለክት እርከኖች ይኖሩታል ማለት ነው። በየደረጃው ከእያንዳንዱ ደረጃ እስከ መጨረሻ ያለውን የደሞዝ ስኬል ከፍተኛ፣ መድረሻ እንዲሁም በየጊዜው የሚደረገውን የደሞዝ ጭማሪ የሚመለከት እርከኖች ያሉት ነው ማለት ነው። አራተኛው ይሄ ደግሞ ኮሚሽኑ የስራ ደረጃ ዝቅተኛ ደሞዝና ከፍተኛ ደሞዝ ጣሪያ በተለይ በቅርቡ እየተባለ ያለው በሚኒስትሮች ምክር ቤት ይጸድቃል እየተባለ ያለው ዝቅተኛ የደሞዝ ወለል በየ4 ዓመቱ አጥንቶ ለሚኒስትሮች ምክር ቤት አቅርቦ ያስወስናል፣ አፈጻጸሙን ይቆጣጠራል። በተለይ ዝቅተኛ የደሞዝ ወለል በኢትዮጵያ እስካሁን ድረስ አልተወሰነም። በርካታ ጥረቶች እየተደረጉ ነው። በተለያየ መንገድ ይህን ለማስፈጸም የኢሰመኮ እንዲሁም የተለያየ አካላት ጥረት እያደረጉ ነው። ለሕዝብ ተወካዮች ምክር ቤት ቀርቦ ሊጸድቅም ጥረት ላይ እንደሚገኝ ተገልጿልና ይህ የዝቅተኛ ደሞዝ ወለል ጉዳይ በተለይ ለግል ሰራተኞች በተለያየ ፋብሪካዎች፣ በተለያየ ጋርመንት ጨርቃጨርቅ ፋብሪካዎች፣ በተለያየ ኢንዱስትሪ ውስጥ የሚሰሩ ሰዎች እንግዲህ የሚቀጠሩበት የደሞዝ መጠን በ1000 በ1500 ሊሆን ይችላልና ይህ ደግሞ ህይወት የሚያኖር አይደለም። ስለዚህ ለዚህ ሲባል መብታቸውን መጠየቅ ስለማይችሉ ለነዚህ ሰዎች የተሻለ ጥቅም አለው ተብሎ ይታሰባል። እንግዲህ ክፍል 13 አንቀጽ 11 ደግሞ ተራ ቁጥር 2ን በተመለከተ ወሳኝ ስለሆነ ይነናንሳው። የማንኛውም የመንግስት ሰራተኛ ደሞዝ በሚከተለው ምክንያት ካልሆነ በስተቀር ሊያዝ ወይም ሊቆረጥ አይችልም። የመጀመሪያው ሰራተኛው ስምምነቱን በጽሁፍ ሲገልጽ፣ ሁለተኛው ደግሞ በፍርድ ቤት ትዕዛዝ ወይም እንግዲህ የተቀመጠው እኔ በቁጥር አረኩት እንጂ ሰራተኛው ስምምነቱን በጽሁፍ ሲገልጽ፣ በፍርድ ቤት ትዕዛዝ ወይም ሐመር ውሃ በህግ በተደነገገ መሰረት ካልሆነ በስተቀር ሊያዝ ወይም ሊቆረጥ አይችልም። ሶስተኛ በዚህ አንቀጽ ንዑስ አንቀጽ 2 ወይም ደግሞ ሐመር ውሃ መሰረት ከሰራተኛ ደሞዝ በየወሩ የሚቆረጠው ከደሞዙ 1/3 አይበልጥም ይላል። ክፍል 19 አንቀጽ 72 ለሴት ሰራተኞች የሚጠበቁ የስራ ሁኔታዎችን በተመለከተ ማንኛውም የመንግስት መስሪያ ቤት ሴት የመንግስት ሰራተኞችን ለማብቃት በውሳኔ ሰጪ የስራ ቦታዎች ላይ እንዲመደቡ ለማድረግ የሚያስችሉ ተጨማሪ ድጋፍ እርምጃዎች መውሰድ አለበት። ሴቶች በቅጥር ደረጃ እድገት፣ ዝውውር፣ በድልድል ሙያና መሰላል እድገት፣ በትምህርትና ስልጠና አፈጻጸም የተጨማሪ ድጋፍ እርምጃ ተጠቃሚ መሆን አለባቸው። ነፍሰ ጡር የሆነች የመንግስት ሰራተኛ በቅጥር ወይም በደረጃ እድገት ከተመደበችበት የስራ መደብ ወደ ሌላ የስራ መደብ መድቦ ማሰራት የተከለከለ ነው። ሆኖም ለሷ ጤንነት ወይም ለጽንሱ አደገኛ መሆኑ በሕክምና ማስረጃ ሲረጋገጥ ተስማሚ ወደሆነ የስራ መደብ ወይም የስራ ቦታ በጊዜያዊነት ተመድባ እንድትሰራ መደረግ አለበት። ሌላኛው አራተኛው ማንኛውም የመንግስት መስሪያ ቤት ሴት የመንግስት ሰራተኞች ነፍሰ ጡር በሆነች ጊዜ ከወለደች ጊዜ ጀምሮ በ4 ወር ጊዜ ውስጥ አዋጅ አንቀጽ 139 መሰረት የሚያደርገው የሰራተኛ ቅነሳ ከስራ ሊያሰናብታት አይችልም። ሌላኛው ማንኛውም ሴት የመንግስት ሰራተኛ 1 ዓመት ያልሞላውን ሕፃን ልጇን ለማሳከም በሕክምና ማስረጃ ለተረጋገጠ ጊዜ
ደሞዝ የሚከፈልበት ፈቃድ ይሰጣል። ስድስተኛው ማንኛውም የመንግስት መስሪያ ቤት ሴት የመንግስት ሰራተኞች ህፃናት ልጆቻቸውን የሚያጠቡበት፣ ህፃናት የሚንከባከቡበት የህፃናት ማቆያ ተቋም መኖር አለበት ይላልና እንዲህ ያሉ መመሪያዎችና የመንግስት አሰራሮች በተለይ ብዙ ጊዜ አይተገበሩም። እንዲሁም ከህክምና ቀጠሮ ከተለያየ ሁኔታዎች አንፃር እንግዲህ ልጆች ያላቸው እናቶች የህክምና ቀጠሯቸውን በአግባቡ አስፈጽመው ሲመጡ ሲክሊፍ ያለመቀበል ችግሮች አሉና የደሞዝ ማስተካከያን በተመለከተ ደግሞ የደሞዝ ስኬል ማስተካከያ ዓላማው ከፍተኛ ችሎታ፣ ሙያ፣ እውቀት ያለውን ሰው ለመሳብ ሰራተኛውን ለማትጋት ውጤቱን ለማሻሻል የሚያስችል ነውና ይህም ደግሞ በብዙ መስሪያ ቤቶች በመንግስት መስሪያ ቤቶች በግልም አይተገበርም። እንዲህ ያሉ የመንግስት ሰራተኞች አዋጆች ምናልባትም የግሎቹ በግል አዋጅ ወይም በግል የሰራተኛና አሰሪ መተዳደሪያ ደንብ ስለሚተዳደሩ እንጂ እንዲህ ያሉ ነገሮች በየትኛውም ተቋም አስፈላጊ ናቸው። ሌላው ደግሞ የመንግስት ሰራተኞች የደሞዝ ስኬል ማስተካከያ የመንግስትን ፋይናንስ አቅም፣ የህዝብን ኑሮ፣ የዋጋ ደረጃዎችን፣ ግሽበትን፣ አግባብነት ያለው ሌሎች ሁኔታዎችን ባገናዘበ መንገድ በየጊዜው እያጠና ለሚኒስትሮች ምክር ቤት አቅርቦ ያስወስናል ይላል። መመሪያ ማውጣት አፈጻጸሙን መቆጣጠር ነው። ሁሌም እንደምንለው በግሉ ዘርፍም ያስፈልጋል። እንዲህ ያሉ ነገሮች ሰራተኛ የሚያተጋ የደሞዝ ጭማሪ በተለይ አሁን ኢትዮጵያ ውስጥ ባለው ኑሮ መሰረት የግልም ሆነ የመንግስት ሰራተኛው ኑሮ ከብዷል። የመንግስት ሰራተኞች ከዚህ ቀደም በወጡ ዘገባዎች ተቀጥረው እየሰሩ በልመና እንዲሁም ደግሞ ቤተክርስቲያን ሄደው ቤት ኪራይ መክፈል አቅቷቸው ብዙ ችግር ውስጥ ገብተዋል። የደሞዝ ስኬል ለእያንዳንዱ የስራ ደረጃ መነሻና ከፍተኛ መድረሻ ደሞዝ እንዲሁም በየጊዜው የሚደረገው የደሞዝ ጭማሪ የሚያመለክቱ እርከኖች ይኖሩታል። ታዲያ ለተጉ ሰራተኞች ቤትስ ቢሰጥ ምን ችግር አለበት? ከፍተኛ የስራ ደረጃ፣ ዝቅተኛ ደሞዝና ከፍተኛ የደሞዝ ጣሪያ በየ4 ዓመቱ አጥንቶ ለሚኒስትሮች ምክር ቤት አቅርቦ ያስወስናል፣ አፈጻጸሙን ይቆጣጠራል። ታዲያ አሁን ላይ እንደዚህ ያሉ ነገሮች በትክክል ይሰራሉ ወይ? ለሚተጋና ለሚለፋ ሰራተኛ ተገቢ ደሞዝ ክፍያ አለው ወይ የሚለው ሌላው መነሻ ሀሳብ ነው። የማንኛውም የመንግስት ሰራተኛ ደሞዝ በሚከተለው ምክንያት ካልሆነ በቀር ሊያዝ ወይም ሊቆረጥ አይችልም ይላል። ሰራተኛው ስምምነቱን በጽሁፍ ሲገልጽ፣ ሰራተኛው ፍቃድ ሲጠይቅ ደሞዝ እንደሚቆረጥበት አስቀድሞ ማሳወቅ ያስፈልጋል። ይሄ በመንግስትም በግልም ሊሰራ የሚችል ነው። በፍርድ ቤት ትዕዛዝ ወይም በህግ ከተደነገገ ለምሳሌ ፍርድ ቤት ጥፋተኛ ነው ከደሞዙ ይህን ያህል ይቆረጥ፣ ይህን ያህል ቅጣት ያስፈልገዋል ከተባለ ነው። በተለያየ ተቋማት በግድ የለሽነት እንደዚህ አይነት ነገሮች ይደረጋሉ። በተለይ በህግ ከተደነገገ ካልሆነ በስተቀር ሊቆረጥበት አይችልም። ሌላው ደግሞ በየወሩ የሚቆረጠው ደሞዝ 1/3 መብለጥ የለበትም። ብዙ ጊዜ ተቋማት በአንድ ጊዜ የሰራተኛውን ህይወት በሚያናጋ መልኩ የግልም ሆነ የመንግስት ተቋማት ደሞዝን ይቆርጣሉ። ይህ የሰራተኛው ህይወት ላይ ምን አይነት ተጽዕኖ ይፈጥራል፣ ምን አይነት ችግሮች ይፈጥራሉ የሚለው ነገር በስፋት እየታሰበ አይደለምና አንድ የመንግስት ሰራተኛ ሆነ የግል ሰራተኛ ደሞዙ ላይ በተለያየ መንገድ ለምሳሌ በብድር ሊሆን ይችላል፣ በቅጣት ሊሆን ይችላል፣ በቀሪ ሊሆን ይችላልና እንዲህ አይነት ነገሮች ሰውኛ ነገርን አይታሰቡም። በምን ይኖራል? ከደሞዙ አንጻር ከህይወት ካለው ኑሮ ውድነት አንጻር እየታሰበ አይደለምና እንዲህ ያሉ ነገሮች በስፋት ህጉ ሊተገበር ይገባል። በየተቋማቱ በደንብ ሊታሰብበት ይገባል። አለበለዚያ አዋጅ ብቻ ማውጣት ትርጉም የለውም። ይህንን የሚያስፈጽሙና የሚከታተሉ አካላት በስፋት ሊሰሩበት ይገባል። ዜና ፕላስ በተለይ የሰራተኞችን ጉዳይ የህግን ጉዳይ በተደጋጋሚ ከሰራተኞች ጋር በተያያዘ ይመለከታልና ለዕለቱ ያነሳነው ጉዳይ ነው። አበቃን።